በምን ማስረጃ? ፋይልን እኮ አጥፍቼዋለሁ። ትሁት ላፕቶፑን አምጪልኝ። አባዬ ጉዲሽንም አይተሽ አታፍሪ። አሁን ተይ፣ ለነገ ግን ተዘጋጂ። አባዬ እባክህን ላውራችሁ እፈልጋለሁ። አባዬ እኔ ልሂድ? ላውራችሁ እፈልጋለሁ። አይ እኔ ብቻ ነው ላውራ የምፈልገው። እሺ ልጅ። ልጄ ትሁቴ ደህና አይደለሽ? አዎ አባዬ፣ ቁስሌን ነካክተው ድጋሚ ያሳመሙኝ። ይሄ ሰውዬ በፈቃድሽ አብረሽው ይሆንሽ ፍቅረኛው እንደሆንሽ አብራችሁም እንደኖራችሁ እየነገረኝ ነው። እንደሱ አይደለም አባዬ። እና እንዴት ነው? አባዬ እሱ እኮ ገና በ15 ዓመት የደፈረኝ ሰው ነው። ጠልፎ ወስዶኝ ደግሞ ያኖረኝ ነበር። አዝናለሁ የኔ ልጅ። ታዲያ የእህትሽ ልጅ ፎቶ ስታይ ለምንድን ነው የምትተክሽው? አባዬ ችግር አለ ልጄ? እሷ ምን? እሷ ልጄ ናት። የትሁት ጭንቀትና ፍርሃት ለልጇ ነው። ተመስገን መልእክት እንዲሆን ብሎ ቤቷ ድረስ ለማስፈራሪያ የላከላት ፎቶግራፍ ትሁት በሰዓቱ ደንግጣ የእህቴ ልጅ ናት ብላ ዋሽታ የነበረ ቢሆንም ነገር ግን የአብራኳ ክፋይ የራሷ ልጅ ናት። ትሁት አሁን ላይ ጭንቀቷ ተመስገን ከራሷ አልፎ ልጇና ቤተሰቦቿ እንዳይጎዳባት ነው። ተመስገን የትሁት ልጅ ወላጅ አባት ነው። ትሁት ፈልጋ ያደረገችው ነገር ሳይሆን ተመስገን አስገድዶ ደፍሯት የተፈጠረ ነገር ነው። ችግር መፍጠር ማይሰለቻት ቲናም በተመስገን አማካኝነት ያሳገተቻቸውን ዶክተር ለማስጨነቅ ትሁትን አስገድዳ ወደ ቦታው አብራው ሄዳው ነበር። አባይም በጥንቃቄ ተከታትሏቸው ቦታውን ካጣሩ በኋላ ወደ ውስጥ ገብተው በድፍረት እንዲሁም በጀግንነት ተመስገንን ታግለው ጥለው ትሁትንም ዶክተሩንም ነፃ አውጥተዋቸዋል። ዶክተሩ በንዴት ለምን እንደዚህ አይነት ችግር ውስጥ እንደከተተው አባዬን ወቅሶ ቢጠይቀውም እሱ ማረጋግቶ ይቅርታ ጠይቆ በድጋሚ እንደዚህ አይነት ችግር ውስጥ በሱ ምክንያት እንደማይገባ ቃል ገብቶላት ይለያያሉ። ተመስገንም ከወደቀበት ተነስቶ አቧራውን እያራገፈ ባለበት ቲና ሆነ ብላ አባዬ ግን ጀግና ነው ጠቀለለህ እኮ አስበዋል ወጣት ቢሆን ስትለው ተመስገንም ተናዶ ዝም በይ ይሄን ምላስሽን ማትሰበስቢ ከሆነ ቆርጥልሻለሁ ብሎ ሲያስፈራራት ቲናም ሐሳቧ ሆነ ብላ አናዳው ስራዎቿን እንዲሰራላት ስለነበር አሁንም ዝም አላለችም። ወንድነትህን ሴት ላይ ብቻ ነው እንደምታሳየው በዚያ ያያዝህማ ከካሌብ ጋር ብትሞግት አትችለውን ስትለው ተመስገንም ደግሜ እዚህ አካባቢ እንዳላይሽ ብሎ ያባረራታል። አባዬና ትሁትም ቤታቸው ገብተው ስለ ቲና ጉዳይ ማውራት ይጀምራሉ። አባዬም ቲና ከዚህ ቤት ዛሬ ነው የምትወጣው ሲላት ትሁትም ምን አግኝታ ነው የምትወጣው? እስኪፋቱ ድረስም ቢሆን እዚሁ ነው የምትኖረው፣ ማስረጃውም ከካሜራው ላይ ጠፍቷል ትሏለች። አባዬም ስለዚህ ብዙ አትጨነቂ፣ አንቺ ከዚህ ቤት ስታስወጫት ማየት ነው የምፈልገው ብሎ ይላታል። በዛኑ ሰዓት ተመስገንም የነ ካሌብ ሰፈር ቁጭ ብሎ እየጠበቀው ነበር። ካሌብም አጠገቡ ከደረሰ በኋላ ተመስገንም ምን ፈልገህ ነው ሲለው ለነገሮች ግድ የማይሰጠው ተመስገንም አንተም ብሎ ይለዋል። ካሌብም በንግግሩ ተገርሞ ማስመሰል ላይ በጣም ጎበዝ ነህ ይለዋል። ተመስገንም ካንተ ነው የተማርኩት ሰማለህ፣ ቲናም ሰራተኛ አድርገህ ነው ያንተ የሆነችው፣ ነገር ግን ትሁት የኔ ሚስት ብቻ ናት ይሏል። ካሌብም በሁኔታው ደንገጥ ብሎ ያውልክ ኋላ ቀር አትሁን እሷ አትፈልግህም በቃ ተዋት ሲለው ተመስገንም ንዴቱ ብሶ ፊቱም ደም ለብሶ ያውልክ አንገትህን ቆርጬ ለአባትህ ነው ምልክልህ ሲለው ካሌብም ለማለኔ አባቴን አታውቀውም ማለት ነው ብሎ ሲለው ተመስገን እንዳንተ ቦቅባቃ እንዳልሆነ አውቃለሁ ይሏል። ካሌብም ተናዶ ይኸውልህ እንዳንተ ስራ ፈት አይደለሁም ካፈር ነበር ምደባልቅ ብሎት በፍርሃት እየተንቀጠቀጠ ጥሎት አልፎ ወደ ቤት ይገባል። ቤት ውስጥ አባዬ ነበሩ። የካሌብን ልክ ያልሆነ ሁኔታ አስተውለው ምን ሆኖ ነው የዚህን ያህል እንዳላበው ይጠይቁታል።
ካሌብም እኔ ሳልደርስበት በሰላም ባለሁበት መጥቶ ዛቻ ብሎ ስለተመስገን ለአባዬ ይነግራቸዋል። አባዬም ምን ነው ታዲያ በዛቻው ምክንያት ፈራህ እንዴ ብለው ሲጠይቁት ካሌብም እየተንተባተበ ቆይ ማንን ነው የምፈራው? ደግሞስ ብፈራ አይገባኝም እንዴ ብሎ ሲላቸው አባዬም ተናደው ወልጄ ያሳደግኩት ወንድ ልጅ ነው አይደል እንዴ ብለው ሲሉት በተመስገን ዛቻ በጣም ስጋት ውስጥ የገባው ካሌብም ቆይ ወንድ የወለድክ እንደሆነ መሞት አለበት እንዴ ብሎ ሲለው አባዬም ቆይ አንተ በእጅ ገንፎ ይዘሃል እንዴ? ትሁትን ማዳን አትፈልግም? ደግሞ ወቀው መቼም ቢሆን የትሁት አይነት ሴት የትም አታገኝም። ተመስገንም ያንን ስላወቀ ነው ሞትንም እስራቱንም የቻለው። አንተ ፈርተህ ትሁትን ማዳን ካልቻልክ እኔ አድናታለሁ። ነገር ግን ይሄ መጋፈጥ አቅቶ በራሱ ህይወት ላይ ለሚያጋጥምህ ነገር ራስ ወቅበት ብሎ ጥሎት ይሄዳል። በዛኑ ሰዓት ዳኒና ኤዱ ካፌ ውስጥ ተገናኝተው ስለራሳቸው እያወሩ ኤደን በመሃል እድሜን በላው ስትለው ዳኒ ደንግጦ ይኸውልሽ ኤዱ በፊት ቢሆን ብዙ ሰበብ ደረድርልሽ ነበር፣ አሁን ግን እንደዛ አይሆንም ምክንያቱም ሁሉንም ታውቂያለሽ ሲላት ኤዱም እኔ ሳላገባ ትሁት ካሌብን ልታገባው ነው ስትለው ዳኒም አትገባውም ነበር፣ እሷ በጣም ጥሩ ሴት ናት፣ እኛ አውሬ ስንሆንባት እሷ ግን ሰው ሆና እንላለች ብሎ ሰው መሆን እሷን ይመስላል ሲላት ኤደንም ካሌብም ቢሆን ጨዋ ነው፣ በዛ ላይ ቆንጆ ስራም አለው፣ በየትኛውም ሰዓት ለአግባቢን ማግባት ይችላል ስትለው ዳኒ ተናዶ የምወዳት ኤደን እየደበዘዘችብኝ ነው በቃ ቻው ብሎ ጥሏት ይሄዳል። ዳኒም በንዴት አንድ መንገድ ዳር ላይ ተክዞ ተቀምጦ ባለበት ከኋላ ተመስገን ይመጣና አጠገቡ ይቀመጣል። ቀጥሎም እንዴት ነህ ልጅ ዳኒ? አሁን ማንነቴ አይጠቅምህም፣ ግን አሁን አንድ ነገር ላስጠነቅቅ ነው። ሚስትህን ታይበላት በማያገባ ገብታ ነገሮችን እየፈተፈተች ነው። እሷ ችግር ውስጥ ብትገባ አንተ ዝም አትልም አይደል? ያ ማለት ደግሞ አንተም የኔ ጠላት ሆንክ ማለት ነው ሲለው ዳኒም ወንድሜ ከዚህ በፊት የተፈጠረው ምንም አላውቅም፣ ነገር ግን ለሷ እኔ ይቅርታ ጠይቅላታለሁ፣ ከዚህ በኋላም ቢሆን እንደማታስቀየምህ ቃል እገባልሃለሁ ብሎ ተነስቶ ይወጣል። በዛ ሰዓትም ቲና ቤት ውስጥ ቁጭ ብላ ባለችበት ትሁት ሙሉ ልብሶቿን ሰብስባ መጣ ፊት ለፊቷ ስትጥለው ቲናም ምን ነው ግን ያዙኝ ልቀቁኛል እኔና ካሌብ እኮ ገና አልተፋታንም ስትላት ትሁትም ይኸውልሽ ወረቀቱን ሲርብሽ ቢዩ ዋናው ከቤት መውጣትሽ ነው፣ አሁን አልወጣም ካልሽ ካሌብና አባዬ ባሉበት አስወጣሻለሁ ትላታለች። ቲናም ተናዳ ቆይ ግን ካሌብ የምር አንቺን የሚያገባሽ ነው የሚመስልሽ? ቦታሽን ወቂ ስትላት ትሁትም አላመንሽም እንጂ እኮ እኔና አንቺ ቦታ ከተቀያየርን ቆየን፣ ያው ሻንጣም ይዘሽ አልመጣሽም፣ በፌስታል ይዘሽ እንደመጣሽ ፌስታልሽን ይዘሽ ትወጫለሽ ብላት ጥላት ስትወጣ ቲናም ተናዳ ቆይ ምንድነው እንደዚህ ተማመነችው? ሳትቀድመኝማ መቅደም አለብኝ ብላ በፍጥነት ወደ ተመስገን ጋር ሄዳ ትሁት ካሌብን ልታገባው እንደሆነ ወሬ ጨማምራ ትነግረዋለች። እሱም በንዴት በፍጥነት ቤቱን ለቆ ወጣል። ቀጥታ ወደ እነ ካሌብ ቤት ነበር ሄደው ቤታቸው መግቢያ በር ላይ ቆሞ ይጠብቀዋል። ካሌብም ግራ ተጋብቶ አንተ ሰውዬ ግን ቆይ ለምን አትተወኝም ብሎ ሲጠይቀው ተመስገንም የኔ የሆነ ነገር ይዘህ ተወኝ ትላለህ እንዴ? ትሁት የኔ ናት ገባህ? ክብሯንና ልጅነቷን ለኔ ያሳለፈ የሰጠችኝ ሰው ናት። አንተ አሁን መተህ የምን ያዙኝ ልቀቁኝ ነው? ይኸውልህ ከዚህ በኋላ ላስጠነቅቅህ አልመጣም ብሎ አስፈራርቶ ጥሎት ይሄዳል። ካሌብም በንዴት ስሜቱ ላይ እንዳለ ወደ ቤት ይገባል። ሁኔታውን የተመለከተችው ትሁትም ምን ነው ችግር አለ እንዴ ብላ ጠይቋለች። ካሌብም አስመሳይ ሰው በጣም ነው የምጠላው፣ ቆይ ግን ፈልገሽ ነው ሲላት ትሁትም ተናዳ ቆይ ከኔ ጋር ነህ እንዴ ብላ ጠይቋለች። እሱም እያጮህባት አዎ ካንቺ ጋር ነኝ፣ ምን አርጉ ነው የምትይ? ቆይ ሊገልና ሊሞት ተዘጋጅቶ ከመጣ ሰው ጋር እኛ እንጋደላለን እንዴ? ለካ አንቺ ጉዳይ ያለሽ ከሱ ጋር ሲላት ትሁትም ካሌብ ያወራው ያለው ነገር ምንም እየገባኝ አይደለም ትለዋለች። ካሌብም እንዲገባሽ ምን ላድርግ? አብረሽ ስትዳሪ የነበርሽው ሰው ጠላቴ ነው ብለሽ ታፋጅናለሽ አይደል ሲላት ትሁትም ካሌብ ሰው ንግግርህ ይሰብራል ትለዋለች። እሱም አረባክሽ ያንቺ ድርጊትም ይሰብራል፣ አሁን ሂጂና የመጀመሪያሽን ሰው አስታክሽልን ብሎ ሲላት ተናዳ እያለቀሰች ትወጣለች። እየወጣች ባለችበት አባዬ ወደ ውስጥ ይገባሉ። ነገሩ ምን እንደሆነ ካሌብን ጠይቁታል። እሱም ንዴቱ ሳይበርድለት የመጀመሪያ ናት ብዙ አትልፋ ብሎ ተሳለቀብኝ አባዬ ብሎ ሲለው አባዬ እና አሁን ታዲያ ለሷ ምን እያልካት ነበር ብሎ ይጠይቁታል። ካሌብም ብልግናዋን እየነገርኳት እሷ እዛ ተስማምታ እኛን ታጋድነናለች እንዴ? ትሁት ጭምት መስላ ብዙ ነገር አሳልፋብናለች፣ በዛ ላይ ጠላት ይዛ መታ ሲላቸው አባዬም አሁን ተጋርሎ ውስጥ አለሁበት ነው የምትለው? ምን አይነት ድንዝዝ ያልክ ፍጥረት ነህ? ልጅቷን ምንድነው የምትላት? ይሄን ጭቃ ንግግርህን ለጥፈህባታል። እንዴት ነው አንድ ሰው አንድ ልጅ ኖሮት እሱ መና ይቀራል?
ሁሉም ነገር እኮ ያለፈ ታሪኳ ነው። ምን አገባህ ስለዛ አንተ ብሎ ጥሎት ይሄዳል። በዛ ሰዓት ትሁት ያለምንም ፍርሃት ቀጥ ብላ ተመስገን ቤት ሄዳ ነበር። ተመስገንንም ቤቱ ድረስ ስለመጣች ደስ ብሎ ትሁት የመጣሽልኝ ብሎ ያቅፋት ሲሞክር ወስዳ በጥፊት ደረግሟልሽ። ቀጥላ ምንድነው የምትፈልገው? ከኔ ምንድነው ችግር? ለምን አትተወኝም ብላ ስትጮህበት ተመስገን እኔ አንቺን ከምተው ሞቴን ነው የምመርጠው ሲላት ትሁትም ቀጥላ ስለዚህ በቃ ምረጥ፣ ወይኔ ልሙት ወይ ደግሞ አንተ ሙት ስትለ ተመስገን ሁለታችንም አንሞትም አብረን ነው የምንኖረው ሲላት ትሁትም ስለዚህ እኔ ብሞት ይሻላል ብላ መሬት ላይ የነበረ ስለት አንስታ እጇን ደም ስሯን ለማቁረጥ ወደ እጇ ታደርጋለች። ቀጥላም ልጅነቴን በላኸው፣ ወጣትነቴን ሳልማር እንድንከራተት አድርገ ቤቴ የተትረፈረፈ ነገር እያለ የሰው ቤት ገረድ እንድባል አደረከኝ። ከአይምሮ የማይጠፋ ጠባሳ ጣልክብኝ። አሁን ላይ ምንም ልታደርገኝ ትችላለህ። ልጅነቴን አበላሽተህ አስገድደ ደፍረኸኝ ጠልፈህ ካስቀመጥከኝ በኋላ ለሰዎች ግን በፍላጎቴ ካንተ ጋር እንደምኖር ተናገርክ ስትለው ተመስገን በፍጥነት ስለቱን ነጥቋት ይሄ ስለተሰማ ነው የደበረሽ ሲላት ጥላው ትወጣለች። መንገድ ላይም እየሄደች ባለችበት ካሌብ መንገድ ላይ አግኝቷት አስቆሞ ሊያዋራት ሲሞክር ትሁትም እንዳትነካኝ እንዳትጠጋኝ ብላ ጮኻበት ጥላው ትሄዳለች። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የምንለቀው ቪዲዮ ለብዙ ሰው እንዲደርስ ላይክ እንዲሁም ሼር ማድረግ አይርሱ። የምንለቀው ቪዲዮ በፍጥነት እንዲደርሳችሁ የደውል ምልክቱን መጫን አይርሱ። በቀጣይ በሌላ ክፍል እስክንገናኝ በሰላም ቆዩ።